ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። ቀድመው ትንቢት ይናገሩ የነበረውን በማሰብ ከሰማይ መውረዱን ከድንግል ማርያም መወለዱን ነቢያት ዞረው ማስተማራቸውን ዋጋ መክፈላቸውን እንደ ሽንኩርት እየተከተፉ እንደ ድንች እየተላጡ እንደ ጎመን እየተቀረደዱ አባቶቻችን ነቢያት ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ዓለምን በደሙ ያድናል እያሉ በሚናገሩ ጊዜ ብዙ ዋጋ የከፈሉበት ስብከት የሚባለውን በጾመ ነቢያት ውስጥ ወደ መጨረሻው 3 ሳምንት ሲቀር ጀምረን ስብከት ብለን በልዩ ሁኔታ ከምናከብራቸው 9 ንዑሳን በዓላት አንዱ ምንድነው? ስብከት በሉ፣ ጮክ በሉ፣ ስብከት በሉ። አንዱን ያዙ፣ ስብከት። ከዛ ሁለተኛው ደግሞ ብርሃን ብለን እናከብራለን። ከ9 የጌታ በዓላት ትንንሾቹ ሁለተኛው ምን አልኳችሁ? ብርሃን። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ብሎ በዓይኑ ላይ ጭቃ ቀብቶ ዓይን ያልነበረውን ዓይን አብርቶ መድኃኒታችን ሕይወታችን ኢየሱስ ክርስቶስ ያሳየበት ዮሐንስ ወንጌል ምዕራፍ 9ን ስናነብ የምናገኘው እኔ የዓለም ብርሃን ነኝ ያለበትን የክርስቶስን በዓል እናከብራለን። የዓለም ብርሃን አይደለም እንዴ? አምላከ ብርሃን ወላዴ ሕይወት ርሱል አእምሮ እያለች ቤተክርስቲያን ጠዋት ጠዋት በኪዳን አባቶቻችን ያገለግሉታል፣ ያመሰግኑታል። ለስውራን ምርጉዘ ለእውራን ብርሃነ ወለሃንካሳን ፍኖተ ወለዘለምጽ መንጽሔ። ለእውራን ብርሃን፣ ለሃንካሶች መሄጃ፣ ለምጻሙን የምታነጻቸው፣ እውራንን የምታበራቸው፣ ድውያንን የምትፈውሳቸው አንተ ነህ እያለች 365ቱንም ቀን የክርስቶስን ብርሃንነት ትመሰክራለች። ብርሃን ተብሎ የሚጠራው በጾመ ነቢያት ውስጥ ያለው የመጨረሻው 1 ሳምንት ሲቀር የምናከብረው ብርሃን ተብሎ የሚጠራው ከ9 ሁለተኛው እሱ ነው። ያዟቸው፣ ይጠቅማቸዋል። የቤተ ክርስቲያናችሁ ታሪክ ነው ይሄ። እየሰማችሁ ነው። በሶስተኛ ደረጃ ኖላዊ ብለን የምናከብረው ነው። አነ ውእቱ ኖላዊ ኄር ዘበአማን፣ እውነተኛ እረኛ እኔ ነኝ፣ ሐሰተኛ ያይደለሁ። ለበጎቼ ራሴን አሳልፌ የምሰጥ፣ ስለ በጎቼ ዋጋ የምከፍል፣ ስለ በጎቼ ቀድሜ የምሞት ምንደኛ ያይደለሁ፣ እውነተኛ እረኛ እኔ ነኝ አለ። ለስም አጠራሩ ክብርና ምስጋና ይድረሰው። እውነተኛው እረኛ እሱ አይደል? እግዚአብሔር ልጆች ለበጎቹ የታረደ ለበጎቹ ዋጋ የከፈለ ለበጎቹ በቀራንዮ አደባባይ ራሱን አሳልፎ መስዋዕት አድርጎ የሰጠ አነ ውእቱ ኖላዊ ኄር ዘበአማን፣ እውነተኛው እረኛ ነኝ። ከኔ በፊት የነበሩ ምንደኞች ናቸው፣ ሌቦች፣ ሰራቂዎች ናቸው። ተኩላ ሲመጣ በጎቹን ሊበላ ተኩላ ሲመጣ የሚሸሹ ራሳቸውን የሚያድኑ ለበጎቻቸው የማይገዳቸው ሐሰተኞች ናቸው። እውነተኛው የበጎች እረኛ እውነተኛው ጠባቂ እኔ ነኝ አለ። ዮሐንስ ወንጌል ምዕራፍ 10 አንብቡት። በሶስተኛ ምን አልኳችሁ? ኧረ ጮክ እያላችሁ ንገሩ። ስትከታተሉ ነው ማስተማር የምችለው። ስንት አልኳችሁ? ሶስተኛው ምንድነው? ኖላዊ። የመጀመሪያው ምንድነው? ስብከት። ሁለተኛው፣ ሶስተኛው ኖላዊ። ሁሉም በቅዱስ ወንጌል ላይ የተጻፈ ነው። ቤተክርስቲያናችን የምታከብረው ልብ ወለድ አይደለም። ስብከት፣ ብርሃን፣ ኖላዊ፣ እውነተኛ እረኛ፣ የበጎች እረኛ፣ ለበጎቹ ራሱን አሳልፎ የሰጠ አምላካችን ኢየሱስ ክርስቶስን እንዲህ አድርገን ቤተክርስቲያን ታከብረዋለች። በአራተኛ ደረጃ በዓለ ገና ወር በገባ በ28 የአማኑኤል ዕለት ታከብረዋለች። እየሰማችሁ ነው? የአማኑኤል ዕለት ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ብሎ ቅዱስ ኢሳይያስ ነቢየ ልዑል የተናገረውን ይህንን የዓለም መድኃኒት የሆነውን ትንቢቱን በማሰብ በወር በገባ በ28 በዓለ ገና የጌታ በዓላት ከንዑሳን በዓላት አራተኛ አድርገን እናከብረዋለን። በአምስተኛ ደረጃ ግዝረቱን እናከብራለን። በተወለደ በ8ኛው ቀን ወደ ቤተ ግዝረት የሄደበትን ጌታችን ኢየሱስ ክርስቶስ ሥርዓተ ኦሪትን ለመፈጸም ወደዚያ የሄደበትን ቀን ግዝረት ብለን ጥር 6 ቀን መቻልኳቸው
መቻልኳችሁ ጥር 6 ቀን ግዝረቱን ታከብራለች በአምስተኛ ደረጃ። በስድስተኛ ደረጃ ልደተ ስምዖን የካቲት 8 ቀን አምላካችን ሥርዓተ ኦሪትን የኦሪቱን ሥርዓት ለመፈጸም በተወለደ በ40 ቀኑ በእናቱ እቅፍ ላይ ሆኖ ወደ ቤተ መቅደስ የገባበትን በአልጋ ቁራኛ በደዌ ዳኛ ተይዞ 500 ዓመት በአልጋ ላይ ተጣብቆ የኖረውን ስምዖን አረጋዊን ያደሰበትን የእግዚአብሔር ልጆች ኢየሱስ ክርስቶስን ሕፃኑን የ40ውን ቀን ሕፃን በታቀፈው ጊዜ ሰውነቱ ታድሶ የ500 ዓመት ሽማግሌ ለብዙ መቶ ዓመታት አልጋ ላይ ተጣብቆ የኖረው የክርስቶስ አካል ሲነካው እንደ 30 ዓመት ጎልማሳ ሆነ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን እናከብራለን። የዛሬ 2000 ዓመት የተፈጸመውን እስከ ዓለም ፍጻሜ እያከበርነው እንኖራለን። ቤተ ክርስቲያን የክርስቶስን ውለታ አትረሳ። ዓለም እንደሚለው አይደለም። እኛ የምናመልከው እኛ የምንገዛው ለኢየሱስ ክርስቶስ ነው። ጉልበት ሁሉ ለእሱ ይንበረከካል፣ አንደበት ሁሉ እሱን ያመልካል። የእግዚአብሔር ልጆች ምእመናን ወደ ቤተ ስምዖን ወደ ቤተ መቅደስ የገባበትን በ40ኛው ቀን ስምዖን በታቀፈው ጊዜ 500 ዓመት የሞላው ባልጋ ተጣብቆ የሚያገላብጠው የለ በዚያ ውስጥ ተጣብቆ የኖረውን ስምዖን አረጋዊ የታደሰበት እንደ 30 ዓመት ጎልማሳ የሆነበት ይእዜት ስሮ ለገብርከ በሰላም እግዚኦ በከመ አዘዝከ ብሎ አቤቱ ባሪያህን እንግዲህ አሰናብተኝ ማዳንህን አይቻለሁና ፈዋሽነትህን አምላክነትህን ጌትነትህን አይቻለሁና ብሎ ስምዖን ያመሰገነበት ጌታችን ወደ ቤተ መቅደስ የገባበት በቀን ልደተ ስምዖን የካቲት 8 ቀን። በሰባተኛ ደረጃ ቃና ዘገሊላ ጥር 12 ቀን። እየሰማችሁ ነው አላችሁ እዚሁ። እግዚአብሔር ይስማችሁ፣ የልቦናችሁን ደጅ ይክፈትላችሁ። የጌታ በዓላት ስንል እነዚህን ይዛችኋቸው ሂዱ። ሌላ ባትይዙ እግዚአብሔር ልጆች ልባችሁን ከዚሁ አድርጉት። እዚሁ ሆናችሁ አድምጡት። ቃና ዘገሊላ በሰባተኛ ደረጃ ጥር 12 ቀን በዓመት የምናከርበው ቃና ዘገሊላ በሰርግ ቤት ተገኝቶ መድኃኒታችን ሕይወታችን የመረረውን ያጣፈጠበት የጎደለውን የሞላበት ቅዱስ የሆነውን ጋብቻ የባረከበትን በየዓመቱ በልዩ ሁኔታ የኢየሱስ ክርስቶስ በዓል ተብሎ ይከበራል። ተአምር ያደረገበት የመጀመሪያው አምላካዊ ሥራ የሰራበት በዶኪማስ ቤት የተገኘበት ሰርጉን የባረከበት የመረረውን ያጣፈጠበት የጎደለውን ያለቀውን ነገር ከባዶ እንደገና ሙሉ አድርጎ ጋብቻውን የባረከበት ጥር 12 ቀን እናከብርለታለን። የእግዚአብሔር ልጆች በስምንተኛ ደረጃ ደብረ ዘይት በአብይ ጾም መካከለኛው ላይ የሚገኘው ሳምንት ምድር ይባላል። ደብረ ዘይት በስምንተኛ ደረጃ ከጌታ ንዑሳን በዓላት ከ9ኙ የነገርኳችሁ ነው። ደብረ ዘይት ዋመ ይነብር እግዚእነ ኢየሱስ ክርስቶስ ውስተ ደብረ ዘይት በደብረ ዘይት ላይ ተቀምጦ ሳለ ሐዋርያት ተሰብስበው የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁበት ቀን እኮ ነው። ይወርዳል አሉ ወረድክ፣ ይወለዳል አሉ ተወለድክ፣ ይሰደዳል ብለው ነገሩ ነቢያት ተሰደድክ፣ ይጠመቃል አሉ ተጠመቅ፣ ይራባል ይጠማል ብለው ተናገሩ ተራብክ ተጠማ፣ ይታሰራል አሉ ታሰርክ፣ ይሰቀላል አሉ ተሰቀል፣ ይቀበራል አሉ ሞት ተቀበር፣ ሞት ድል አድርጎ ይነሳል አሉ ተነሳ፣ በክብር ደግሞ ያርጋል አሉ ልታርግ ነው። የመምጣትህና የዓለም መጨረሻ ምልክቱ ምንድነው እባክህ ንገረን ብለው በቅዱስ ማቴዎስ 24ኛው ምዕራፍ በማርቆስ ወንጌል 13ኛው ምዕራፍ በሉቃስ ወንጌል 21ኛው ምዕራፍ ላይ ተጽፈው የምናገኛቸው ዝርዝር ጉዳዮች አሁን በዘመናችን እየሆኑ የምናያቸው ጌታችን የተናገረበት ቀን ነው። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ወንድም በወንድሙ ላይ ይነሳል። ረሃብ፣ ቸነፈር፣ ጦርነት፣ የአየር መዛባት፣ የምድር መንቀልቀል ይሆናል። ያን ጊዜ ይሄ ምልክት ይሆናችሁ የመምጫ ጊዜ እንደደረሰ በዚህ ወቁ፣ ዋዜማው ላይ እንዳላችሁ ወቁ። ያን ጊዜ ተጠንቀቁ፣ እስከ መጨረሻው በእምነታችሁ ጽኑ። እስከ መጨረሻው በእምነቱ የጸና እርሱ ይድናል። ማርቆስ ወንጌል 13 ቁጥር 13 ላይ ያን ጊዜ ከመከራው ብዛት የተነሳ ተራራ ተንዶ በተጫነ መሬት ተከፍቶ በደበቀ የምትሉበት የሚያስጨንቅ ዘመን ይመጣባችኋል ብሎ የተናገረበትን ደብረ ዘይትን እናከብረዋለን። ከጌታ 9ኙ በዓላት ንዑሳን በዓላት በ8ኛ ደረጃ ደብረ ዘይትን፣ በ9ኛ ደረጃ የመስቀሉን በዓል እናከብራለን። መስከረም 17 እና
መጋቢት 10 ቀን የመስቀሉን በዓል እናከብራለን። 9ኙ አበይት በዓላት ግዝት ያለባቸው የሥጋ ሥራ የማይሰራባቸው ንዑሳኑን ያዛችኋቸው ስንት አልኳቸው? ስንት አልኳቸው? 9 ይዛችኋቸዋል። ማስታወሻ የሚይዝ የለ፣ የሚከታተል የለ። አንዳንዶቻችሁ ወደ ሰፈር ሄዳችኋል፣ አንዳንዶቻችሁ ወደ ጓዳ ገብታችኋል። እኛ ግን እንለፈልፋለን። የእግዚአብሔር ልጆች ምእመናን፣ እስኪ ልባችንን ከዚሁ እናድርገው። እዚሁ መኖር አይሻልም? እዚህ መሆን አይሻልም? አንቱም ሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ ወዲያ ወዲህ አትበሉ በኢየሩሳሌም በአንድ ቦታ ቆዩ ነው እኮ ያላቸው። ለስም አጠራሩ ክብር ይግባውና አምላካችን። እኛም በዚሁ እንቆይ የእግዚአብሔር ልጆች። ከ9ኙ ደግሞ አበይት በዓላት የግዝት ያለባቸው የሥጋ ሥራ የማይሰራባቸው ባል ከሚስቱ አብሮ የማይተኛበት ወደ ቤተ መቅደስ የምንገባበት ሥጋው ደሙን የምንቀበልበት ቃል እግዚአብሔር የምንሰማበት የታመመን እግዚአብሔር ይማረን የምንልባቸው 9ኙ አበይት በዓላት ጽንሰቱ ሰማይና ምድር የማይችለው ጌታ በድንግል ማርያም ማኅፀን የተወሰነበትን ቀን መጋቢት 29 ቀን ጽንሰቱ አንዱ ተብሎ የሚጠራው ሰማይና ምድር የታረቀው ሰውና እግዚአብሔር የተገናኘው ሰማይ ወምድር ዘኢያገምሮ እፎ ማኅፀነ ድንግል ጾሮ ሰማዩ ምድሩ የማይችለው ጌታ በድንግል ማርያም ማኅፀን የተወሰነበትን ከ9ኙ አበይት በዓላት አንዱ ጽንሰቱ ትስብእቱ እናከብረዋለን። ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ቃለ ቅዳሴ እመቤታችን አምላክን በማኅፀኗ በተሸከመች ጊዜ አንገቷን ዘንበል አድርጋ ምስጋና ታዳምጥ ነበረ። ቅዱሳን የሰማይ መላእክት ያመሰግኑ ነበር፣ ይዘምሩ ነበር፣ ያሸበሽሙ ነበር። ምስጋናው ቀለጥ ይል ነበረ በእመቤታችን ማኅፀን። ይሄ ከ9ኙ አበይት በዓላት አንዱ ጽንሰቱ በሉኝ እስቲ ከኔ ጋር ጽንሰቱ። በሁለተኛ ደረጃ ልደቱ ነው። ከሰማይ ሰማያት የወረደበት ከድንግል ማርያም የተወለደበት ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሰማይና ምድር የማይችለው ጌታ የሚወለድበት አቶ ባህዮቹ በከብቶቹ መካከል የተኛበት ሲያነጥስ ሲያለቅስ የዋለበት ቅዱሳን ሁሉ የዘመሩበት እንስሳት ሁሉ ያመሰገኑበት ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያሉ እንስሳት የምድረ በዳ እንስሳት ምስጋና ያቀረቡበት ልደቱ ሁለተኛው ከአበይት በዓላት ሁለተኛው እሱ ነው። እየሰማችሁ ነው። ጽንሰቱ ልደቱ ማቴዎስ ወንጌል ምዕራፍ 2ን ስታነቡ የምታገኙት። በሦስተኛ ደረጃ ጥምቀቱ ነው። በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ ራሱን ዝቅ አድርጎ ወደ ወንዝ ሲወርድ ዕዳ በደላችንን ሲደመስስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ዲያብሎስ በእብነ ሩካቤ ጽፎ አጽፏቸው አስፈርሟቸው በወንዙ ዳር የጣለውን እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ ዕዳ በደላችንን የደመሰሰልን ወሰጠጠ መጽሐፈ ዕዳነ የዕዳ ደብዳቤያችንን የደመሰሰበትን ጥምቀቱን እናከብራለን። ማቴዎስ ወንጌል ምዕራፍ 3 ሦስተኛው አበይት በዓላት የምንለው ጥምቀቱ። በአራተኛ ደረጃ ደብረ ታቦር ብለን የምናከብረው ሚስጥረ መንግሥቱን ሚስጥረ መለኮቱን የገለጠበት ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ሁሉም በዓላቶች በወንጌል ተጽፈው የምናገኛቸው ናቸው። የሰማችሁ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችሁ ጋር ይሁን። አራተኛው ምን አልኳቸው? ደብረ ታቦር ማቴዎስ ወንጌል 17 ከቁጥር 1 ጀምረን ስናነብ ሚስጥረ መንግሥቱን ብርሃነ መለኮቱን ሦስቱን ሐዋርያት ከምድር ሙሴን ከሙታን መካከል ኤልያስን ከብሔረ ሕያዋን አምጥቶ ሚስጥረ መንግሥቱን ብርሃነ መለኮቱን የገለጠበት አምላክነቱን የገለጠበት ቀን ደብረ ታቦር ብለን በአራተኛ ደረጃ እናከብረዋለን። በአምስተኛ ደረጃ ሆሳዕና እያልን እናከብራለን። ትልቁ በዓላችን ልዑለ ባሕሪ ቅዱሰ ባሕሪ በኪሩቤል በዘባነ ኪሩቤል ተቀምጦ የሚመሰገነው ጌታ ቅዱሳን መላእክት ቀና ብለው ለማየት የሚፈሩት ጌታ ፊታቸውን ሸፍነው አንተን ማየት እንዴት ይቻለናል? በአንተ ፊት መቆም ማን ይችላል? እያሉ እየራዱ እየተንቀጠቀጡ የሚያመሰግኑት ጌታ በአህያና በውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ገባ። ኢየሩሳሌም ኢየሩሳሌም አለ፣ አለቀሰላት። ዶሮ ጫጩቶቿን ልትሰበስብ እንደምትፈልግ እኔም እንዲሁ ልሰበስባችሁ መጣሁ፣ እናንተ ግን አላወቃችሁኝም አለ። እንባውን አፈሰሰ መድኃኔዓለም። ይህን በዓልም እናከብረዋለን።
ሆሳዕና። በስድስተኛ ደረጃ ስቅለቱን ነው። በዕለተ ዓርብ ሁልጊዜ የምናስበው የጌታን መከራ ነው። ፀሐይ የጨለመበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደሱ መጋረጃ ከላይ እስከ ታች የተተረተረበት፣ መሬት የተሰነጠቀችበት፣ ሰማይና ምድር ያለቀሰበት ቀን ነው። በዚህ ቀን ልናለቅስ ይገባል። በየሳምንቱ ዕለተ ዓርብ ሲመጣ ያችን መከራ አትርሱ። የእግዚአብሔር ልጆች ስቅለቱን አንርሳ። ለእኛ ነው ዋጋ የተከፈለው። ሰማዩ፣ ምድሩ፣ ባህሩ፣ የብሱ ሁሉም ፍጥረት ሁሉ ያለቀሰበት ቀን ነው። ያንን ስቅለቱን እናስባለን። በሰባተኛ ደረጃ ትንሣኤውን ከአበይት በዓላት በሰባተኛ ደረጃ እናከብራለን። ትንሣኤውን ሞትን ድል አድርጎ መቃብር ክፈቱ መግነዝ ፍቱ ሳይ ሲነሳ እሱ ሲነሳ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ፣ በሲኦል ያላችሁ በጨለማ ጉድጓድ በእስር ቤት ያላችሁ እሳት እየፈጃችሁ ትል እየበላችሁ ያላችሁ ነፍሳት ሁሉ ኑ ውጡ ብሎ እጁን የዘረጋበት ቀን ነው። ያንንም ስናስብ እሱ ሲነሳ ወገኖቻችን፣ አያቶቻችን፣ ቅድመ አያቶቻችን ከሲኦል ጨለማ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ ሰማያዊ መንግሥቱን ያወረሰን ሞቶ ሕይወት የሰጠን ተርቦ የመገበን ሞቶ ለእኛ ሕይወቱን የሰጠን እያሉ ነፍሳት እየዘመሩ ወደ ገነት የገቡበትን ትንሣኤውን እናከብራለን። በስምንተኛ ደረጃ ዕርገቱን እናከብራለን። ምን አልኳችሁ? ስምንተኛው ምንድን ነው? ዕርገቱን እናከብራለን። አረገ ውስተ አርያም ፄዊወ ከፀዋ ወወሃብ ከጸጋ ከለእጓለ እመሕያው እስመ ይክህዱ ከመ ይኅድሩ አለ ነቢየ እግዚአብሔር ልበ አምላክ ዳዊት። እግዚአብሔር ወደ ሰማይ አርክ ምርኮን ማርከህ ነፍሳትን ከሲኦል ይዘህ ወደ ላይ ወደ ሰማይ ወጣህ እያለ ዳዊት አባታችን መዝሙር 67 ቁጥር 18 ላይ አረገ ውስተ አርያም ፄዊወ ከፄዋ ወደ ሰማይ ምርኮን ማርከህ ነፍሳትን ከሲኦል ይዘህ ከወደ ገነት ይዘህ ወጣህ። ለሚያምኑብህ ጸጋ መንፈስ ቅዱስን ሰጠህ። የካዱህ ያምኑ ዘንድ፣ የራቁት ይቀርቡ ዘንድ፣ የወደቁት ይነሱ ዘንድ፣ የራቁት ይቀርቡ ዘንድ እስመ ይክህዱ ከመ ይኅድሩ የካዱት ይመለሱ ዘንድ ጸጋ መንፈስ ቅዱስን ለሰው ልጆች ሰጠህ እያል ዕርገቱን የምናከብርበት ባለፈው ሳምንት አሁን 10ኛው ቀን አልፏል ስናከብር ሰንብተናል። በዘጠነኛ ደረጃ በዓለ ጰራቅሊጦስ። ምን አልኳችሁ? ምን አልኳችሁ? ጮክ በሉ። በዓለ ጰራቅሊጦስ። ጰራቅሊጦስ ማለት እንግዲህ የእግዚአብሔር ልጆች ምእመናንና ምእመናት ይሄ ትናንት ያከበርነው በዓል በዓለ ጰራቅሊጦስ ተብሎ ይጠራል። በዓለ ጰራቅሊጦስ ማለት በግሪኩ ጴንጠቆስጤ ይባላል። በእኛ ደግሞ 50ኛው ቀን ተብሎ ይተረጎማል። በዓለ ጰራቅሊጦስ። ጰራቅሊጦስ ማለት የእግዚአብሔር የመንፈስ ቅዱስ ስም ነው። የእግዚአብሔር መንፈስ ቅዱስ ስሙ ነው። ጰራቅሊጦስ የሚለውን አባቶቻችን ሲተረጉሙት የመጀመሪያ ትርጉሙ ከሳቲ ማለት ነው። ምስጢርን የሚገልጥ ጥበብን የሚገልጥ ዕውቀትን የሚገልጥ 3 ዓመት ከ3 ወር ከጌታ ጋር ከዋለበት እየዋሉ ካደረበት እያደሩ ሲማሩ የእጆቹን ታምራት የቃሉን ትምህርት ሲሰሙ የነበሩ አባቶቻችን ሐዋርያት የረሱትን የዘነጉትን ለማስታወስ ሀብተ መንፈስ ቅዱስ በላያቸው ላይ አደረባቸው። ጰራቅሊጦስ ማለት ምስጢር ገላጭ፣ ጥበብ ገላጭ፣ ዕውቀት ገላጭ ማለት ነው። ለአባቶቻችን ለሐዋርያት 3 ዓመት ከ3 ወር ሲማሩት የነበረውን የወንጌሉን ቃል በልቦናቸው ሰሌዳ እንዲያውቁት ያደረጋቸው ጰራቅሊጦስ ነው። ጰራቅሊጦስ በሁለተኛ ደረጃ ናዛዚ ይባላል። የሚያረጋጋ የሚያጽናና። አባቶቻችን ሐዋርያት አዝነው ነበረ፣ ተክዘው ነበረ። ወኢያድገክሙ ጓለ ማውታት ትኩኑ ወላጅ እንደሌላቸው ሰዎች አልተዋችሁም አለ። ከኔ ጋር በርሱ ይንካል። ወላጅ እንደሌላቸው አልተዋችሁም፣ አባት እንደሌላቸው አልተዋችሁም፣ ተመልሼ እመጣለሁ እያለ ያጽናናቸው ነበር። የማረጉን ነገር ሲያስቡ አባቶቻችን ይጨነቁ ነበረ። ከሱ መለየት ባዶነት ነው አይደል? እግዚአብሔር ልጆች ሲርበን የምትፈውሰን፣ ሲጠማን የምታጠጣን፣ ስናዝን የምታጽናናን ለማን ጥለህን ትሄዳለህ?
እያሉ ያዝኑ ነበረ። ወያድገክሙ ጓለ ማውታ ትኩኑ፣ ወላጅ እንደሌላቸው ልጆች አልተዋችሁም። እኛንም አይተወን መድኃኔዓለም። እሱን የተጠጋ ሰው እንደዚያ ነው። የእግዚአብሔር ልጆች አባታችን ነህ፣ አምላካችን ነህ፣ ሕይወታችን ነህ፣ ልብሳችን ነህ፣ ጉርሳችን ነህ። ወዴት ጥለን ትሄዳለህ? ለማን ጥለን ትሄዳለህ? እያሉ ሐዋርያት አዝነው በነበረ ጊዜ ወላጅ እንደሌላቸው ልጆች አልተዋችሁም። ጰራቅሊጦስ ማለት የሚያረጋጋ የሚያጽናና ማለት ነው። በሦስተኛ ደረጃ ጰራቅሊጦስ ማለት መጽንዒ ነው። የሚያጸና የሚያበረታ፣ በእምነት በሃይማኖት በበጎ ሥራ የሚያጸና፣ ሰማዕታትን በደም የሚያጸና፣ ነቢያትን በጾም የሚያጸና፣ ጻድቃንን በገዳም ዋዕዩን፣ እሳቱን፣ ቁሩን፣ መከራውን፣ ረሃብና ጥሙን የሚያጸናቸው ሀብተ መንፈስ ቅዱስ ነው። ሀብተ መንፈስ ቅዱስ ነው። ጰራቅሊጦስ ማለት መጽንዒ፣ በሃይማኖት የሚያጸና፣ በእምነት የሚያጸና። መንፈስ ቅዱስ ያደረበት ሰው ሞት አይፈራም። መንፈስ ቅዱስ ያደረበት ሰው ወደ እሳት ቢጨምሩት እሳቱን አይፈራም። በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 2-3 ላይ የምታገኙት ቃል አለ። እናንተ የኔ ናችሁ እኔም የእናንተ ነኝ፣ አይዟችሁ፣ ወደ እሳት ብትገቡ እሳቱ አይበላችሁም፣ እሳቱ ይጠፋላችኋል። ወደ ሞላ ወንዝ ውስጥ ብትጣሉ ወንዙ ይከፈልላችኋል። ወደ አንበሳ ጉድጓድ ብትጣሉ የአንበሳው አፍ ይዘጋላችኋል። እኔ ከእናንተ ጋር ነኝ ያለ መንፈስ ቅዱስ ያደረበት ሰው እሳቱን አይፈራ፣ እሳቱ ይጠፋለታል። ወንዝ የሞላ ወንዝ ቢጣል ወንዙ ይከፈልለታል። የአንበሳ ጉድጓድ ቢጣል የአንበሳው አፍ ይዘጋለታል። ከዘንዶ መካከል ቢጣል ዘንዶ አፉ ይታሰርለታል። የሚያጸና በእምነት የሚያጸና የሚያበረታ፣ ሰማዕታትን በደም እንደ ሽንኩርት ሲከተፉ፣ እንደ ድንች ሲላጡ፣ እንደ ጎመን ሲቀረደዱ ያመሰግኑ ነበር፣ ይዘምሩ ነበር። አባቶቻችን ሐዋርያት እጃቸውን እግራቸውን አስረው ወደ ጉድጓድ እስር ቤት ሲጥሏቸው ያመሰግኑ ይዘምሩ ነበረ። መንፈስ ቅዱስ ነው የሚሰራው። ይሄ መንፈስ ቅዱስ ማለት የሚያጸና መጽንዒ፣ በእምነት በሃይማኖት የሚያጸና ነው። በአራተኛ ደረጃ ጰራቅሊጦስ ማለት መንጽሒ ነው። ከበደል የሚያነጻ የሚቀድስ፣ የረከሰውን የሚቀድስ፣ ያደፈውን የሚያነጻ ነው በጰራቅሊጦስ ማለት። በአምስተኛ ደረጃ መስተስሪ፣ ኃጢአትና በደልን የሚደመስስ፣ ነፍስና ሥጋ የሚቀድስ ጰራቅሊጦስ ብለን ስናከብር ይህን ሁሉ በረከት የምናገኝበት ነው። የእግዚአብሔር ልጆች ምእመናንና ምእመናት ወመልኡ ወተመልኡ ኩሎሙ መንፈስ ቅዱስ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። የትምህርታችን ርዕስ ወደ እሱ እንመለሳው። በሁሉም ላይ መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ ሁሉም በአንድ ልብ ሆነው አብረው እየጸለዩ ሳሉ ድንገት እንደ አውሎ ነፋስ ያለ ድምፅ ከሰማይ ሰሙ። በሁሉም ላይ መንፈስ ቅዱስ አደረባቸው፣ በሴቶቹም ላይ በወንዶቹም ላይ። ለስም አጠራሩ ክብር ይግባውና 12ቱን ሐዋርያት 36ቱ ቅዱሳት አንስት 72ቱን አርድእት ይዟቸው ወደ ቢታንያ ሄደ። እንደሚያርግ እንደሚወጣ ወደ ሰማይ ሲነግራቸው ሆዳቸው ተሸበረ። ከእሱ መለየት ከባድ ነው። የእግዚአብሔር ልጆች ከእግዚአብሔር የተለዩ ሰዎች ሰላም የላቸው፣ መረጋጋት የላቸው። እረፍት የሚሰጥ ሰላም የሚሰጥ ከእሱ ጋር መኖር ነው። እሄዳለሁ አርጋለሁ ሲላቸው ሊሰናበታቸው እጆቹን ዘርግቶ ሲባርካቸው ተጨነቁ፣ አዘኑ። ወያድገክሙ ጓለ ማውታ ትኩኑ፣ እናት አባት እንደሌለው ልጅ አልተዋችሁም አላቸው። ወአንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተስ ኢየሩሳሌም ቆዩ እስከ ትለብሱ ኃይለ እምአርያም፣ ከአርያም ኃይልን እስክትለብሱ ድረስ ሰማያዊ ሀብትን ሰማያዊ እውቀትን እስክታገኙ ድረስ ወዲያ ወዲያ አትበሉ፣ በኢየሩሳሌም ቆዩ አላቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ቁጥር 53 ላይ ዘወትር እግዚአብሔርን እያመሰገኑ አብረው ይጸልዩ ነበረ ይላል። እየሰማችሁ ነው? ወዲያ ወዲህ አትበሉ፣ በኢየሩሳሌም ቆዩ። ኢየሩሳሌም ድንግል ማርያም፣ ኢየሩሳሌም ቤተ ክርስቲያን፣ ኢየሩሳሌም ሰማያዊት ኢየሩሳሌም የቀደመችው ስፍራችን። እየሰማችሁኝ ነው?
እኛንም በቤተ ክርስቲያን ቆዩ እያለ ነው። ማዕበሉ ሞገዱ ሲመጣባችሁ ወዲያ ወዲህ አትበሉ። ወአንትሙሰ ንበሩ ሀገረ ኢየሩሳሌም፣ ወደ ቤተ ክርስቲያን ገስግሱ፣ በቤተ ክርስቲያን ጠብቁ። እንዲህ ተሰብስበን ስንጸልይ ሀብተ መንፈስ ቅዱስ ይወርድልናል። እየሰማችሁ ነው። ጸሎታችንም ይሰማልናል። በስሜ 2 እና 3 ሆናችሁ በምትጸልዩ ጊዜ በመካከላችሁ ምን እላለሁ ነው ያለው? እገኛለሁ። በስሜ 2ም 3ም ሆናችሁ በምትጸልዩ፣ በምታመሰግኑ፣ በምትዘምሩ፣ በምትማሩ ጊዜ በመካከላችሁ እገኛለሁ። አባቶቻችን በአንድነት ሆነው በህብረት ሆነው ዘወትር እግዚአብሔርን እያመሰገኑ እየዘመሩ በአንድ ቤት ኖሩ። የሉቃስ ወንጌል 24 ቁጥር 53 ላይ ወአንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተም መከራ በመጣባችሁ ጊዜ፣ ባዘናችሁ በተጨነቃችሁ ጊዜ ወዲያ ወዲህ አትበሉ፣ በቤተ ክርስቲያን ቆዩ እያለን ነው። ኢየሩሳሌም የቤተ ክርስቲያን ምሳሌ ናት። እየሰማችሁ ነው። በቤተ መቅደሱን ጠብቀው ሙሽራው ክርስቶስን ጸሎታችንን ይሰማል። ሀብተ መንፈስ ቅዱስ ይልክልናል። ኃጢአትና በደላችን ይደመሰስልናል። እናንተስ ወዲያ ወዲህ አትበሉ፣ በኢየሩሳሌም ቆዩ አላቸው። ወደ ኢየሩሳሌም ተመለሱ። በማርቆስ እናት ቤት በማርያም ቤት ተሰበሰቡ። ድንግል ማርያምን እንደ ታቦት እንደ መንበር እንደ መቅደስ አደረጉና ዙፋን ዘርግተውላት በመካከላቸው አስቀምጠው ዙሪያዋን ከበው ማመስገን፣ መጸለይ፣ መዘመር ጀመሩ። በኢየሩሳሌም እንቆይ። ኢየሩሳሌም ድንግል ማርያም ናት። እሷን ይዘን እንጸልይ። የእግዚአብሔር ልጆች ምእመናን ሰአሊ ለነ እንበላት፣ ለምኝልን እንበላት፣ አማልጅን እንበላት፣ አድኝን እንበላት። እሷን ይዘው አባቶቻችን ሐዋርያት ተጠቀሙባት። በኢየሩሳሌም ቆዩ። ኢየሩሳሌም ድንግል ማርያም ናት። በደንብ ይሰማችሁ ይሆን? እግዚአብሔር ይስማችሁ ሁላችሁ ነው። እንዘ ጉቡአን እሙንቱ ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ከመ ዘእሳት። በጽርሐ ጽዮን በአንድ ቤት ተሰብስበው ድንግል ማርያምን እንደ ታቦት እንደ መንበር እንደ መቅደስ አድርገው ዙሪያዋን ከበው ተንበርክከው አመሰገኑ፣ ጸለዩ፣ ዘመሩ። በአንድነት ሆነው ወደ እግዚአብሔር ዝማሬያቸውን ቀነት ታደረጉት። የእግዚአብሔር ልጆች በኢየሩሳሌም ቆዩ ሲለን ድንግል ማርያምን ስሟን እየጠራችሁ ቆዩ። አማልጅን በሏት፣ አስታርቂን በሏት፣ ጸሎታችንን አሳርጊልን በሏት። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሉዓሌ። ብንጾም፣ ብንጸልይ፣ ብንዘምር፣ ብናመሰግን፣ ብንቀድስ፣ ብናስቀድስ የድንግል ማርያም ምልጃ ያስፈልገናል። የእግዚአብሔር ልጆች የድንግል ማርያም አማላጅነት ያስፈልገናል። እሷ እኮ ንጉሡ ፊት ቆማለች። የወርቅ ዘውድ ደፍታ፣ የወርቅ ግምጃ ተጃምታ፣ የወርቅ ጫማ ተደርጎላት በወርቅ ወንበር ላይ በንጉሡ ዙፋን በሱ ቀኝ ተቀምጣለች። ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽብቶ ውብር ስምዕ ወለቴ ወርኤ ወአጽቢ ዝነኪ። ንግሥተ ሰማይ ወምድር የንጉሠ ሰማይ ወምድር የኢየሱስ ክርስቶስ እናት የወርቅ ዘውድ ደፍታ የወርቅ ግምጃ ለብሳ የወርቅ ወንበር ላይ ተዘርግቶላት እመቤታችን በንጉሡ በኢየሱስ ክርስቶስ ቀኝ ቆማለች። ልትለምንልን፣ ልታማልደን፣ ልታስታርቀን መሐር ወልዴ ወተዘከር ኪዳኔ ልጅ ሆይ ማርልኝ፣ ይቅር በልልኝ እያለች አያችሁ። በኢየሩሳሌም ቆዩ ሲለን እሷን ስሟን እየጠራን መቆየት እንዳለብን የሚያስተምረን ምስጢር አለ እዚህ ውስጥ። ሐዋርያት አባቶቻችን ተጠቀሙባት። ባዘዛቸው መሰረት ድንግል ማርያምን በመካከላቸው አደረጉ። ዙፋን ዘረጉላት፣ አስቀመጧት። በማርቆስ እናት ቤት እንደ ቤተ ክርስቲያን አድርገው በእሷ ዙሪያ ከበው ዘመሩ፣ አመሰገኑ። ወረደ መንፈስ ቅዱስ ላዕሌሆሙ ከመ ዘእሳት። በእሳት ላንቃ ተመስሎ በተዘጋ ቤት ውስጥ እየዘመሩ እያመሰገኑ እየጸለዩ ሳለ በላያቸው ላይ መጣና ሀብተ መንፈስ ቅዱስ በላያቸው ላይ አደረባቸው። ክብርና ምስጋና ለአምላካችን ይሁን። በአንድነት ሆነው ስለጸለዩ፣ በአንድነት ሆነው ስላመሰገኑ ነው። በአንድነት ሆነው ስለዘመሩ ነው። ሁሉም በአንድ ልብ ሆነው አብረው እየጸለዩ ሳለ ድንገት እንደ አውሎ ነፋስ ያለ ድምፅ ከሰማይ ሰሙ። በሁሉም ላይ መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ በአንድነት ሆነው እየጸለዩ፣ በአንድነት ሆነው እየዘመሩ፣ በአንድነት ሆነው እያመሰገኑ ሳለ
መንፈስ ቅዱስ በእሳት ላንቃ ተመስሎ በተዘጋ ቤት ገብቶ በላያቸው ላይ በልባቸው ላይ ያረፈባቸው። ፈሪዎች የነበሩ ደፋሮች ሆኑ። ሲማሩት የኖሩትን በሙሉ በልባቸው ሰሌዳ ተጻፈላቸው። ማንን ይዘው ስለጸለዩ? ድንግል ማርያምን ይዘው። ወአንትሙ ሰንበሩ ሀገረ ኢየሩሳሌም፣ ከኢየሩሳሌም ወዲያ ወዲህ አትበሉ፣ እዛም እዚህም አትርገጡ። የእግዚአብሔር ልጆች አዳራሹ ጎታችሁ ብዙ ነው፣ ማዕበሉ ሞገዱ ብዙ ነው። በቤተ መቅደስ እየመጣን ክርስቶስን እንጠብቀው። ሙሽራው ክርስቶስ በዚህ ነው የሚገኘው። ሀብተ መንፈስ ቅዱስ የሚወርደው በዚህ ነው። ቤተ ክርስቲያኗ የተተከለችው በመንፈስ ቅዱስ ነው። ዛሬ ቤተ ክርስቲያን ልደት ነው። ዛሬ ቤተ ክርስቲያን የተመሰረተችበት ዕለት ነው። በቤተ መቅደሱ ቆዩ፣ ወዲያ ወዲህ አትበሉ አላቸው። ወዲያ ወዲህ አትበሉ፣ ብክን አትበሉ፣ እዛም እዚህም አትርገጡ። መንፈስ ቅዱስ የሚወርድላችሁ በረከት የሚመጣላችሁ እኔን የምታገኙ በአንድ ቦታ ጸንታችሁ ስትኖሩ ነው አላቸው። ድንግል ማርያምን በመካከላቸው አደረጉ። ዙፋን ዘረጉላት፣ ግምጃ ነጠፉላት። እሷን አስቀምጠው መዘመር ጀመሩ። እሷን በመካከላቸው አድርገው መዘመር ማመስገን ጀመሩ። እንዘውአን እሙንቱ ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ከመ ዘእሳት። በጽርሐ ጽዮን በማርያም በማርቆስ እናት ቤት ተሰብስበው ድንግልን በመካከል አድርገው እየዘመሩ እየጸለዩ እያመሰገኑ ሳለ መንፈስ ቅዱስ በሐዋርያት ላይ ወረደባቸው። ወተናገሩ በነገረ ሁሉ በሐውርት፣ በዓለሙ ሁሉ ቋንቋ መናገር ቻሉ። ክብርና ምስጋና ለመድኃኔዓለም ይሁን። ከዛ በፊት የሚያውቁት አንድ ቋንቋ ነው። የአካባቢያቸውን ያደጉበትን የተገኙበትን የሰፈራቸውን ቋንቋ ብቻ ይችሉ የነበሩት 12ቱ ሐዋርያት 71 ቋንቋ ተገለጠላቸው። ለ36ቱ ቅዱሳት አንስት ለ72ቱ አርድእት ከ15 በላይ የሆነ ለአንዳንዶቹ 15 ለአንዳንዶቹ 20 ለአንዳንዶቹ 25 ለአንዳንዶቹ 30 ቋንቋ እንደየአቅማቸው እንደየብቃታቸው እንደየእምነታቸው ተገለጸላቸው። ለሐዋርያት ግን የዓለሙ ሁሉ ቋንቋ ተገለጠላቸው። 72 ቋንቋ ብቻ አይደለም። የእግዚአብሔር ልጆች ወንጌል ላይ የምናገኘው 71 ወይም 72 ቋንቋ ብሎ ነው የሚናገረው። የዓለም ቋንቋ ግን ብዙ ነው። በእኛ ሀገር ስንት ቋንቋ ይነገራል? ስንት ቋንቋ ይነገራል? ስንት? የእኛ ሀገር ብቻ 80 ምናምን ከሆነ በዓለም ሁሉ ያለውን ቋንቋ ስንቆጥረው ከስፍር ከቁጥር በላይ ነው። ያ ሁሉ ለሐዋርያት ተገለጠላቸው። እስከ ምድር ዳርቻ ምስክሮች ትሆናላችሁ አላቸው። ክብርና ምስጋና ለመድኃኔዓለም ይሁን። ይሄ መንፈስ ቅዱስ ሲያድርባቸው ፍርሃቱ ጥሏቸው ጠፋ። በፊት ይፈሩ ነበር። ሰይፍ ሲያዩ፣ ግርፋት ሲያዩ፣ መከራ ሲያዩ ይሰቀቁ ነበር፣ ወደ ኋላ ያፈገፍጉ ነበር። አሁን ግን እሳት እያዩ ወደፊት ይሄዳሉ። ስለቱን እያዩ ወደፊት ይሄዳሉ። እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ሁሩ ወመሃሩ ውስተ ኩሉ ምድር ወስብኩ ወንጌለ ለኩሉ ፍጥረት። ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ ይፈረድበታል በሉ። ማርቆስ ወንጌል 16 ቁጥር 16። ይህንን ሰጣቸው፣ አስታጠቃቸው። ከዚያ በኋላ ወጥተው ማስተማር ጀመሩ። ጾሙንም ጀመሩ። ለ40 ቀን መጾም አለብን አሉ። አሁን የጀመርነው የማጾም ነው። የማጾም የካህናት ነው። የካህናቱ ነው። አንዳንድ እንደሚሉት በሰፈር የካህናት ጾም፣ የዲያቆናት ጾም፣ የመነኮሳት ጾም የሚሉ ሰዎች አሉ። የሐዋርያት ጾም ነው። ከሰባቱ አጽዋማት አንዱ ዛሬ የጀመርነው ጾም ነው። እየሰማችሁ ነው። ሁላችንም ልንጾመው የሚገባ ሐዋርያት ሀብተ መንፈስ ቅዱስ ከወረደባቸው በኋላ ወደ ጨለማው ዓለም ወደ ጠፋው ሕዝብ ለመሄድ 40 ቀን 40 ሌሊት ኢየሩሳሌምን ሳይለቁ በዚያው ጾሙን ጀመሩ። በዚያኑ ቀን ወጥቶ ማስተማር ጀመሩ። ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ እንደምታነቡት ቁጥር 37 አካባቢ ላይ ተነስቶ ማስተማር ጀመረ። እናንተ የእስራኤል ሰዎች ስሙ አላቸው። በቤተ መቅደሱ ላይ ቆመና ፈሪ የነበረው ተደብቆ የነበረው ክርስቶስ ሲሰቀል አላውቀውም ብሎ የሸሸው መንፈስ ቅዱስ ሲነካው ደፋር ሆነ። ለሞት አንገቱን ለስለት ለመስጠት ወጣ። እናንተ የእስራኤል ልጆች ስሙ፣ ጨካኞች፣ የሰቀላችሁት፣ የገረፋችሁት፣ የገደላችሁት፣ የቀበራችሁት ሞትን ድል አድርጎ ተነሳ። በክብር አሁን ወደ ሰማይ አረገ። ዳግመኛ ዓለምን ሊያሳልፍ ለፍርድ ይመጣል።
እሱ አምላክ ወልደ አምላክ ነው፣ ሰማይን የዘረጋ ምድርን በውሃ ያጸና ነው፣ የገደላችሁት አምላክ ነው ብሎ ሰፊ ትምህርት የ30-40 ደቂቃ ትምህርት ሰጣቸው። ያን ጊዜ የብዙ ሰዎች ልባቸው ተነካ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ያን ጊዜ ቅዱስ ጴጥሮስ ቆሞ በሚያስተምር ጊዜ የብዙዎች ልባቸው ተከፈተ። የኛ ልብ ይከፈታል። እግዚአብሔር ነው። አሁን ይህ ትምህርት ይሰጣል። ግን አንድ ምሳሌ የሚገባ ሰው ነው። አሁን ጾም ጀመር። ምሳሌ የሚገባበት ነው። ጾም ማለት ወደ እግዚአብሔር ሁሉን ሕዋሳቶቻችንን የምናስገዛበት፣ በበዓሉ ጊዜ በሚበላበት በሚጠጣበት ጊዜ ያጠፋነው የተሳሳትነው ካለ ሁላችንም ራሳችንን ለእግዚአብሔር የምንሰጥበት ጊዜ ነው። በ30 ደቂቃ ትምህርት የእግዚአብሔርን ቃል ሰምተው የማያውቁ አይሁዶች ልባቸው ድፍን የሆነው የቅዱስ ጴጥሮስን ስብከት በሰሙ ጊዜ ልባቸው ተከፈተ። የእኛንም ልብ ይክፈትልን ብለናል። ልባቸው ተከፈተ፣ ልባቸው ተነካ። ያ ትናንትና ያሰራችሁት፣ የገረፋችሁት፣ ያሰቃያችሁት፣ ያንገላታችሁት፣ የገደላችሁት፣ የቀበራችሁት ሞትን ድል አድርጎ ሊነሳ አልተነሳም ብላችሁ የምትከራከሩት በክብር ያደረገው ዳግመኛ ዓለምን ሊያሳልፍ ለፍርድ የሚመጣው እሱ ሰማይን የዘረጋ ምድርን በውሃ ያጸና አምላክ ነውና እናንተ የእስራኤል ሰዎች ስሙኝ ልንገራችሁ አላቸው። እውነቱን ስሙ አላቸው። ያን ጊዜ የብዙ ሰዎች ልባቸው ተከፈተ። እኛ ዓመቱን ሙሉ እንማራለን 365 ቀን በተለያዩ መምህራን፣ በተለያየ ርዕስ፣ በተለያየ ጉዳይ። ግን ንስሐ የሚገባ ሰው የለም። ግን ወደ ሥጋው ደግሞ የሚቀርብ ሰው የለም። ወደ ንስሐ አባቱ የሚጠጋ ሰው የለም። አይደለ? እግዚአብሔር ልጆች እውነቱን እንነጋገር። የእነሱ ግን ልባቸው ተነካ። በ30 ደቂቃ ስብከት ለሰሚ ሰዓት ቃል ትበቁ፣ ለሚሰማ ሰው አንዲት ቃል ትለውጠዋለች። ቅዱስ ጴጥሮስ ሀብተ መንፈስ ቅዱስን ተሞልቶ ማስተማር ጀመረ፣ መስበክ ጀመረ። ጨለማውን ገፈፈው። እውነቱ እሱ ነው አላቸው። ያን ጊዜ ብዙዎች ልባቸው ተከፈተ፣ ልባቸው ተነካ። በቅዱስ ጴጥሮስ እግር ላይ ድፍት አሉ። 3000 ሰዎች አመኑ። ክብርና ምስጋና ለመድኃኔዓለም ይሁን። እልል አትሉም እንዴ? በቅዱስ ጴጥሮስ እግር ላይ መጥተው ድፍት አሉ። አምነናል አሉ። ልባችን ተነክቷል አሉ። ልባችንን ከፍተኸዋል አሉ። ምን ተንግበር ኀዊነ፣ ወንድሞቻችን ምን እናድርግ? እምታዙን ምን እንሆናለን? እኛ አሁን በነገርከን ነገር አምነናል። ኢየሱስ ክርስቶስ አምላክ ወልደ አምላክ መሆኑን አምነናል። ምን እናድርግ? ምን ተንግበር ኀዊነ፣ ወንድሞቻችን የምናደርገውን እዘዙ፣ እናደርጋለን አሉ። እየሰማችሁ ነው እግዚአብሔር ልጆች? ምን እናድርግ ብለው አባቶቻችን ሐዋርያትን ጠየቋቸው። ቅዱስ ጴጥሮስ ወንጌሉን ባፈሰሰባቸው ጊዜ ሀብተ መንፈስ ቅዱስን ተሞልቶ ለማስተማር ቆሞ ወንጌል በሚያስተምራቸው ጊዜ ወንድሞቼ ሆይ እንግዲህ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ እየሰማችሁ ነው እግዚአብሔር ልጆች? ምን አላቸው? የመጀመሪያዎቹን ክርስቲያኖች ምን አላቸው? ንስሐ ግቡ። እኛም የምናስተምረው ይሄን ነው። ዞሮ ዞሮ ንስሐ ግቡ ነው። ወደ ቅዱስ ቁርባን ቅረቡ ነው። ተዘጋጁና ሙሽራውን ጠብቁ ነው። ሞት እንዳይቀር አስቡ ነው። ዮምሰሰብ ወየሰመ መሬት ነው። ዛሬ ሰው ነገ አፈር ነንና ዕለቲቱን ሰዓቲቱን አታውቋትምና ድንገት እንደ ሌባ መጥቶ ይወስደናልና ንስሐ ግቡ ነው። ሌላ ትምህርት አለ እንዴ? ቤተክርስቲያን አለ እንዴ? እግዚአብሔር ልጆች የትምህርት ሁሉ መጠቅለያው ማሰሪያው ንስሐ ግቡ። በወልደ እግዚአብሔር እመኑ፣ ቅዱስ ሥጋው ክቡር ደሙን ተቀበሉ፣ ሙሽራው ክርስቶስን ተዘጋጅታችሁ ጠብቁ፣ ድለዋን ይክሙ ንበሩ። መቼ እንደሚወስዳችሁ አታውቁትም። ይሄ ቤተክርስቲያን አዋጅ ነው የሚነገረው። እንዲህ ነው ያላቸው እሱም ቅዱስ ጴጥሮስ። ምን እናድርግ? ልባችን ተነክቷል፣ ልባችን ተከፍቷል፣ በነገርከን እውነት አምነናል። ምን እናድርግ ብለው ከቅዱስ ጴጥሮስና ከሌሎቹ ሐዋርያት እግር ላይ ደፍት አሉ። በ30 ደቂቃ ስብከት ምን እናድርግ ትላላችሁ እናንተ? እንዲህ ካስተማሯችሁ በኋላ አባቶች መምህራን ቆመው እዚህ ቦታ ላይ ካስተማሯችሁ በኋላ አምነናል፣ ተለውጠናል፣ ምን እናድርግ የሚል ሰው አለ? እግዚአብሔር ልጆች እንዲያው እኮ እግራችን ነው እዚህ የተቀመጠው፣ ልባችን የለም እኮ ሁላችንም። ለዚህ እኮ ነው ፍሬ ማናፈራው ማንለወጠው፣ ልባችን ሌላ ቦታ
እግራችን ሌላ ቦታ፣ ሀሳባችን ሌላ ቦታ፣ ሕዋሳቶቻችን አምስት ቦታ ይበታተናሉ። እንደው ፍሬ ሳናፈራ እንዲሁ እኛም እንጮኻለን፣ እኛም እንዲሁ እንደዚህ ያደርጋሉ። ልባቸው ተነካ፣ ልባቸው ተከፈተ። በ30 ደቂቃ ስብከት ምን ተንግበር ሀዊነ ወንድሞቻችን ምን እናድርግ በሉ። ነፍስ አባቶቻችሁ ሲመጡ ምን እናድርግ፣ ያስተማራችሁንን ሰምተናል፣ ምን እናድርግ? ንስሐ ግቡ ከሆነ ንስሐ ግቡ። ሥጋው ደግሞ ተቀበሉ ካሏችሁ ሥጋው ደግሞ ተቀበሉ። ይቅር ተባባሉ ካሏችሁ ይቅር ተባባሉ። አትገፋፉ። የእግዚአብሔር ልጆች፣ የእግዚአብሔር ቃል ዘላለማዊ ነው፣ ሕይወት ነው። ለሚሰማ ሰው አንዲት ቃል ትለውጣለች። ተለወጡ። እነዛ አይሁዶች በጌታ ላይ ምራቅ ሲተፉ የነበሩ፣ ሲያሽሟጥጡ የነበሩ፣ ስቀለው ሲሉ የዋሉ ናቸው። በአንድ ቀን ስብከት መንፈስ ቅዱስ ስላደረበት፣ መንፈስ ቅዱስ ያደረበት መምህር ብዙ ሰዎችን ይማርካል። የእግዚአብሔር ልጆች፣ ያለ እግዚአብሔር አጋዥነት ቆሞ ማስተማር አይደለም። ቤተ መቅደስ መጥቶ መቆም አይቻልም። እየሰማችሁ የእግዚአብሔርን ቃል ለማስተማር ቀርቶ መቆም አይቻልም። በመቅደሱ ለመቆም የእግዚአብሔር እርዳታ ያስፈልገናል። እግዚአብሔር ስላደረበት ቅዱስ ጴጥሮስ ቆሞ ያን 30-40 ደቂቃ ሲያስተምራቸው 3000 ሰዎችን ማረከ። በአንድ ቀን ከክፋት ወደ በጎነት፣ ከኃጢአት ወደ ጽድቅ፣ ከክህደት ወደ እምነት መለሳቸው። ልባችን ተነክቷል። ልባችን ተከፍቷል። የእኛ ልብ የሚከፈተው መቼ ይሆን? የእግዚአብሔር ልጆች ልባችን ተከፍቷል። ልባችን ተነክቷል። ማድረግ ያለብንን ንገረን አሉት። ቅዱስ ጴጥሮስና ሌሎች ሐዋርያት እግር ላይ ወደቁና እያንዳንዳችሁ ንስሐ ግቡ፣ ኃጢአታችሁ ይቅር እንዲባልላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም እመኑና ተጠመቁ፣ የእግዚአብሔር ስጦታ የሆነውን ሀብተ መንፈስ ቅዱስን ትቀበላላችሁ አላቸው። መንፈስ ቅዱስ እንዲያድርባችሁ ንስሐ ግቡ፣ በፈጣሪያችሁ እመኑና ተጠመቁ አላቸው። ሁሉም አምነናል አሉ። እጃቸውን ዘረጉ። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። የእኛንም ልብ እንዲክፍት ያድርግልን። የእኛንም ልብ እንዲክፍት ያድርግልን። የእግዚአብሔር ቃል የተዘጋውን ይከፍታል እኮ እግዚአብሔር ቃል። ስቀለው እያሉ ምራቅ እየተፉበት በጡጫ በርግጫ ሲመቱት አምላክነቱን ለመሸፈን እውነቱን ወደ ሐሰት ለመቀየር ትንሣኤውን አናምንም ብለው ያንን ሲሸፈፍኑ የኖሩ አይሁዶች በአንድ ቀን ስብከት ልባቸው ተነካ። መንፈስ ቅዱስ ስለወረደባቸው የሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ስናነብ የምናገኘው መጀመሪያ ወዲያ አትበሉ አላቸው። በኢየሩሳሌም ቆዩ አላቸው። ድንግል ማርያምን ይዛችሁ ጠብቁኝ አላቸው። ከ10 ቀን በኋላ ሀብተ መንፈስ ቅዱስን እልክላችኋለሁ አላቸው። ሀብተ መንፈስ ቅዱስ ወረደባቸው። በዚያን ጊዜ በዕለቱ ማስተማር ጀመሩ። 3000 ሰዎችን አሳመኑ። ቀጥሎ ማስተማር ጀመሩ። 5000 ሰዎችን አሳመኑ። 8000 ክርስቲያኖች። ቤተ ክርስቲያን ተመሰረተች። ቤተ ክርስቲያን ተወለደች። ቤተ ክርስቲያን ተመሰረተች። በዚህ በጰራቅሊጦስ በዓል ቤተ ክርስቲያን የተወለደችበት ክርስቲያኖች የመጀመሪያዎቹ አማኞች የተገኙበት ቀን ነው። ክብርና ምስጋና ለመድኃኔዓለም ይሁን። ምን እናድርግ ማለት አለብን። ተምራችሁ ስታበቁ ምን እናድርግ በሉ። አባቶቻችሁ ወደ ቤት መጥተው አንዲትም ቃል ሁለትም ቃል ሲነግሯችሁ ያችን ወደ ተግባር ለውጧል። ማባከን የለባችሁ። የእግዚአብሔር ቃል ሕያው ዘላለማዊ ነው። አንዲትም ቃል ሁለትም ቃል ሲነግሯችሁ ምን እናድርግ አባ፣ ንስሐ ግቡ ከሆነ ንስሐ ግብት ማለት፣ ሥጋው ደሙ ተቀበሉ ከሆነ ሥጋው ደሙን መቀበል፣ ተጣልታችሁ ከሆነ ታረቁ ሲሏችሁ እሺ ብሎ ይቅር ለእግዚአብሔር መባባል፣ እንዲህ ማድረግ ነው ያለብን የእግዚአብሔር ልጆች። እና አባቶቻችን በአንድ ቀን ስብከት ያን ሁሉ ሰው ያሳመኑት የማረኩት ሀብተ መንፈስ ቅዱስ ስለወረደባቸው ነው። ወመልኡ ኩሎሙ መንፈስ ቅዱስ፣ በሁሉም ላይ መንፈስ ቅዱስ ወረደባቸው። በ36ቱ ቅዱሳት አንስት ላይ፣ በ72ቱ አርድእት ላይ፣ በ12ቱ ሐዋርያት ላይ፣ በ120ው ቤተሰብ ላይ መንፈስ ቅዱስ በላያቸው ላይ ወረደባቸው። ወዲያው ማስተማር ጀመሩ። ወዲያው 3000 ሰዎችን አሳመኑ። ከጨለማ ወደ ብርሃን፣ ከክህደት ወደ እምነት፣ ከኃጢአት ወደ ጽድቅ መልሰው ቤተ ክርስቲያኗን መሰረቷት። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። ምን እናድርግ በሚሉት ጊዜ ንስሐ ግቡ ነው ያለው። እኛም ዛሬ ነገ ማክሰኞ፣ ረቡዕ፣ ሐሙስ የማንኛውም አስተማሪ ሊፈራረቅ ይችላል። ማሰሪያው መጠቅለያው ሁላችሁም ንስሐ ግቡ ነው።
የመጨረሻው ሥጋው ደሙን ማህተሙን ያዙ ነው። ያልታረቃችሁ ካላችሁ ታረቁ ነው። ያልተዘጋጃችሁ ካላችሁ ተዘጋጁ ነው። መቼ እንደሚወስዳችሁ አታውቁትም ነው። መቼ እንደሚመጣ አታውቁትም ነው ያለው አይደለም። እነሆ በቶሎ እመጣለሁ ነው። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ስታነቡ በቶሎ እመጣለሁ፣ ዓለምን ላሳልፍ ተመልሼ በቶሎ እመጣለሁ። አመፀኛው ያምፅ፣ እርኩሱ ይርከስ፣ ቅዱሱ ይቀደስ፣ ንጹሕ ንጹሕ ይሁን፣ በደለኛውም ይበድል። እኔ ግን ለእያንዳንዱ እንደ ሥራው ዋጋውን ልከፍለው በቶሎ እመጣለሁ። እንደ ሥራው ዋጋ ልከፍል በቶሎ እመጣለሁ። አልፋና ኦሜጋ መጀመሪያው መጨረሻው ቅድመ ዓለም የነበሩ ዛሬ በመካከላቸው ያለው ዓለምን አሳልፌ ለዘላለም የምኖረው ለሁሉም እንደ ሥራ ዋጋውን ልከፍለው እመጣለሁ አለ። አልፋና ኦሜጋ ትናንት የነበረ ዛሬም ያለ ዓለምን አሳልፎ የሚኖር አማላጅ አይደለ፣ ፈጣሪ ፈራጅ ሆኖ እውነተኛው ዳኛ ኢየሱስ ክርስቶስ እያንዳንዳችንን እንደ ሥራችን ሊከፍለን በቶሎ እንደሚመጣ ነግሮናል። ምን እናድርግ እንበል? የእግዚአብሔር ልጆች ምን እናድርግ? ንስሐ እንግባ። በፍጹም ልባችን በእሱ እንመን። የሚሰጥ የሚነሳ፣ የሚያድን የሚገድል፣ ሁሉን በሁሉ የሚያደርግ እግዚአብሔር ብቻ ነው። እምነታችንን በአንድ እግዚአብሔር ላይ እናደርገው። እዛም እዚህም አንልበጥ። ዛሬ ያሳሳችሁ ብዙ ነው። አዳራሹ ብዙ ነው። ግማሹ መጋረጃ ጋር ነው በጥንቆላ የሚኖረው ብዙ ነው። እናቶቻችን ወደዛ ይጎተታሉ። ጠዋት ቤተ መቅደስ ይመጣሉ፣ ሰዓት በኋላ ሌላ ቦታ ይገኛሉ። እንዴት እግዚአብሔር ጸሎታችንን ይስማ። እግዚአብሔር ልጆች በሁለት ሐሳብ እያነከስናል። አንዱ ልባችን ሌላ ቦታ፣ ልባችን እዚህ ቦታ። በአንድ ልባችን ለእግዚአብሔር ራሳችንን አሳልፈን እንስጥ። በቶሎ እመጣለሁ፣ እንደ ሥራችሁ ዋጋችሁን ልከፍል ብሎናል። ያን ጊዜ ልብሳቸውን ያጠቡ ብፁዓን ናቸው። ልብሳችን ታጥቦ ይሆን? የእግዚአብሔር ልጆች ይመጣል መድኃኒዓለም። ተደብቀን የሠራ ነው፣ ተሰውረን ተሸሽገን፣ ሚስት ከባሏ ባል ከሚስቱ ተደብቆ የሠራው ያን ጊዜ በአደባባይ ፋይላችን ይከፈታል። ንስሐ ግቡ አለ ቅዱስ ጴጥሮስ። ምን እናድርግ ሲሉ ተለውጠናል፣ ልባችን ተነክቷል፣ ተከፍቷል፣ ማድረግ ያለብንን ንገረን ሲሉ እያንዳንዳችሁ ንስሐ ግቡ፣ ወደ ኢየሱስ ክርስቶስ ተመለሱ፣ በስሙ መኑና ተጠመቁ፣ ትድናላችሁ፣ የዘላለም ሕይወትን ታገኛላችሁ፣ የእግዚአብሔር የጸጋ ስጦታ መንፈስ ቅዱስን ትቀበላላችሁ አላቸው። በእውነት ስናምን መንፈስ ቅዱስ ያድርብናል። በሁሉም ላይ መንፈስ ቅዱስ ሞላባቸው። በአንድነት ሆነው ሁሉም በአንድ ልብ ሆነው አብረው እየጸለዩ እያመሰገኑ እየዘመሩ ሳለ ድንገት እንደ አውሎ ነፋስ ድምፅ ከሰማይ ሰሙ። በሁሉም ላይ መንፈስ ቅዱስ ሞላባቸው። የአባቶቻችን በረከት በሁላችንም ላይ ይደርብን። በእኛም ላይ ሀብተ መንፈስ ቅዱስን ያሳድርብን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃል። የሁላችንን መጨረሻ ያሳምርልን። ወመልኡ ኩሎሙ መንፈስ ቅዱስ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። በአንድነት ሆነው ሲጸልዩ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ